ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። በቅርቡ ጥር 9 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ መመስረቱም ይታወቃል። የአማራ ፋኖ ብሔራዊ ንቅናቄ በትላንትናው ዕለት ሁለተኛ ዙር የተባለውን ጉባኤ በማካሄድ ሰፊና ጥልቅ ውይይት በማካሄድ ውሳኔዎችን አስተላልፈዋል። የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ጥር 13 ቀን 2018 ዓ.ም ባካሄደው ሁለተኛ ድርጅታዊ ስብሰባ በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን አሳልፈዋል። በዚህም መሰረት የድርጅት ስራ አመራር አባላት በተገኙበት በዚህ ውይይት መድረክ ላይ ፖሊት ቢሮ አርበኛ እስክንድር ነጋ ያቀረበውን ማመልከቻ መርምረዋል። በዚህም አርበኛ እስክንድር በግለሰባዊ ችግር ምክንያት ድርጅቱ በመደበበት የኃላፊነት ቦታ ላይ መቀጠል እንደማይችል ይልቁንም በድርጅቱ አባልነት ያለምንም ቅድመ ሁኔታ ለመቀጠል ዝግጁ መሆኑን እና የሚጠበቅበትን ኃላፊነቶች እና ግዴታዎች በሙሉ እንደሚፈጽም ጠቅሶ ያቀረበውን ጥያቄ በነጻ ፈቃዱና ፍላጎቱ የቀረበ መሆኑን ፖሊት ቢሮ አረጋግጠዋል። ሆኖም ግን ማመልከቻው ለፖሊት ቢሮ በደረሰበት ቅጽበት ለሚዲያ የወጣበት መንገድ የድርጅቱን አሰራር የሚጥስና ያልተገባ ትኩረት ለማግኘት የተደረገ መሆኑንም ፖሊት ቢሮ ገምግሟል። ግለሰቡም ማመልከቻው ከአሰራር ውጭ በሚዲያ በኩል ይፋ መደረጉ ስህተት መሆኑን ላነጋገሩት የፖሊት ቢሮ አባል አሳውቀዋል። እንዲሁም የድርጅታችን ምስረታ ይፋ በሆነበት ማግስት እጅግ አንገብጋቢ ጉዳዮች እያሉ ይህ ጥያቄ መቅረቡ ጊዜውን የጠበቀ አለመሆኑ አምኖበት በቃል ይቅርታ ጠይቋል። በመሆኑም አሳማኝ ምክንያቶች ካሉም እንኳ ትክክለኛውን ጊዜ መጠበቅ ሲገባው ከሌሎች አስቸኳይ የህልውና አጀንዳ በላይ ይህ ጉዳይ የድርጅቱ የመጀመሪያ አጀንዳ ሆኖ መቅረቡ ፖሊት ቢሮውን ያሳዘነው ቢሆንም ግለሰቡ በአባልነት ብቻ ለመቀጠል ያቀረበውን ማመልከቻ ፖሊት ቢሮው ተቀብሎታል። ፖሊት ቢሮውም ለአርበኛ እስክንድር ተሰጥቶት በነበረው የኃላፊነት ቦታ ላይ ሌላ ሰው ቢተካም ይሆናል። ይህ በእንዲህ እንዳለ የወለጋ ክፍለ ሀገር ፋኖ እዝ ወይም ቢዛሞ የድርጅቱ መዋቅር አካል የሚሆንበትን ሁኔታ ላይም ውሳኔ ተላልፏል። እዙ በድርጅቱ ውስጥ የጠቅላላ ጉባኤ ማዕከላዊ ኮሚቴና የስራ አስፈጻሚ እንዲሁም ሌሎች መዋቅሮች ውስጥ ተመጣጣኝና አስፈላጊ ውክልና እንዲኖረውም ተወስኗል። በመጨረሻም በድርጅቱ መተዳደሪያ ደንብ በተጠቀሰው መሰረት የአባት አርበኞች ምክር ቤት መዋቅር እንዲቋቋም ውሳኔ የተላለፈም ሲሆን በሚቀጥሉት ዝርዝር ጉዳዮች በቀጣይ የምናሳውቃቸው ይሆናል። መረጃውን ያገኘነው ከአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ነው።